በዮሐንስ ወንጌል በምዕራፍ 15 ላይ አንድ ጀምራችሁ ስተነቡ የሆነ ቃል ታገኛላችሁ። በቁጥር 2 ላይ እንዲህ የሚል ቃል አየሁ። በእኔ ኑሩ አለ። በእኔ ኑሩ እኔም በእናንተ እኖራለሁ። ይህ ማለት ምን ማለት ነው ወገኖች? በእኔ ኑሩ እኔም ብማ በእናንተ ይኖራለሁ ካለ በኋላ ቅርንጫፉን ባውኑ ግንድ ባይኖረው ከራሱ ፍሬ ሊያፈራ ምን አይችልም ካለ፣ እስኪ ቆም ብለን እናስብ። በእውነት ፍሬ ሊያፈራ አይችልም አለ። በዚህ ምድር ላይ በእውቀት ዲግሪን በዲግሪ ላይ ተሸክሜ ቢትሄድም የሎንግ ታይም ኤክስፕሪንስ ቢኖርም ከኢየሱስ ውጭ የምትሄድ ከሆነ ከኢየሱስ ውጭ የምትንቀሳቀስ ከሆነ ፍሬን ልናፈራ አንችልም፣ ልንለወጥ አንችልም። ዛሬ ቆሜ እንደዚህ በመናገር እንደዚህ በመውራት ጽድቅ ሰርቼ በእግዚአብሔር ፊት ተቀባይነት አግኝቼ ሳይሆን ከምሕረቱ የተነሳ እንደዚህ በእግዚአብሔር ፊት ቆሜ እንደዚህ ለመውራት የቻለ ነው አባት ልጁ እንደምላክ ስለላከኝ ነው እንጂ ጽድቁ አይደለም። ዛሬ ብዙዎቻችን በእውቀታችን ተመክተን ባለን ነገር ላይ ተመክተን ብዙ በወደቀው ላይ እግር የምናነሰው ሰዎች አለን። ጣት የምናነሰው ሰዎች አለን። ወገኖች ወንድሜ ካናነሰ ወንድሜ ከወደቀበት ቦታ ማነሳት የምትችል ከሆነ ማትችል ከሆነ የወደቀውን የተራበውን ደግሞ ማታገዝ ከሆነ አንተ የኢየሱስ ልጅ ልትሆን አትችልም። በዮሐንስ ወንጌል ላይ ኢየሱስ ክርስቶስ ከራሱ አፍ የተናገረው ቃል ነው። በእኔ ኑሩ እኔም በእናንተ ይኖራለሁ። በኢየሱስ ሕይወት የሚኖር ሰው ወንድሙን ይወዳል፣ ፍቅርን ይሰብካል። በመብል ጉዳይ ላይ ወንድሙን አይገልም፣ በወንድሙ ላይ እጅን አያነሳም፣ ወንድሙን አያሳዝንም። በእኔ መኖሪ በምን አውቃለሁ አለ? በፍሬ በመፍራቴ። ፍሬ ከሌለ የኔ አይደለህም ማለት ነው። ስለዚህ ዛሬ ወንድሞች በሱ እንድንኖር ዘንድ እግዚአብሔር ይፈልገናል። በእኔ ኑሩ እኔም በእናንተ እኖራለሁ ካለ እንዴት ሆነን ነው ከሱ ጋር መኖር የምንችለው? ምን አድርገን ነው ባለን የንብረታችን ሀብታችን ሰብስበን ካፒታላችን ይሄ ነው ብለን አስመዝግበን ነው ከኢየሱስ ጋር መኖር የምንችለው? አይደለም። ፍቅርን ስትዘራ ነው። በፍቅር ስንኖር ነው። እርስ በራሳችን በፍቅር ስንኖር ነው። ግን በዚህ ምድር ላይ በጀርባ በኩል የምታዩት በዚህ ምድር ላይ የምታዩት ምን የጊዜያዊ ቴምፖራሪ የሆኑት ቁሳቁሶች ናቸው። ያንተ ሕይወትም እንደዚህ እንዲሆን ሳይሆን አንተ የዘላለማዊ ልጅ እንድትሆን ነው የእግዚአብሔር አምላክ የሚፈልገው። አሁን ታይቶም ለሚጠፋው ነገር ላይ ጊዜ ከምንሰጠው ይልቅ በሱ ስንኖር እሱ በእኛ ይኖራል። ስለዚህ በሱ ኖረ ያል ማለት ምን ሆነ? ፍራማ ነህ፣ ፍራማ ነህ፣ ፍራማ ነህ። በፍሬ ትኖራለህ። በአገልግሎት ፍራማ ትሆናለህ። በቤተሰብ ፍራማ ትሆናለህ። በስራይ ፍራማ ትሆናለህ። በምታደርገው በነገር ሁሉ ምን ትሆናለህ? ፍራማ ሰው ሆነህ ትገኛለህ። ስለዚህ ዛሬ እስኪ በእኔ ኑሩ ካሌስ እኔም ከሱ ጋር እየኖርኩ ነው ወይ? አንቺ ከሱ ጋር እየኖርሽ ነው? ጌታ ሆ ብለን መጥራት ብቻ አይደለም። የሱ ጌትነት በሱ ውስጥ በአንተ ውስጥ መታየት አለበት። የሱ ጌትነት በላይ ላይ መታየት አለበት። ያኔ ምሕረቱን ያበዛናል። ምሕረቱ በሕይወቱ ሲወጣ ሲገባ ምን ሆናል? ይበዛል። በሰላም ወጥተህ በሰላም ትገባለህ። በፍቅር ትኖራለህ። የሰማይ አምላክ ምን አደረገ? በምትፈልገው ነገር ሁሉ ምን አደረገ? ይባርክሃል። ዛሬ ስብከት የፍቅር ነው። ዛሬ ሶሻል ላይፍ እግዚአብሔርን ይመስላል። ዛሬ አንድነታችን ምን አይነት ነው? እግዚአብሔር ከፍ የሚልበት ቦታ ላይ ነው የምንውለው። ዝና ይበቃናል። በዚህ ምድር ላይ የሚታየው ዝና
ቅንጡ ቤት፣ ቅንጡ የዘመናዊ መኪናም ዘመናዊ ነገር ከምናደርገው ነገር ይልቅ እሱን ፎሎ እንድናደርግ እግዚአብሔር አምላክ ይፈልገናል። አያችሁ፣ ከዕለታት አንድ ቀን ዘኪዎስ ኢየሱስ ክርስቶስ ሰልፍ ነው። ኢየሱስን ለማየት ከልብ የሆነው ነው ኢየሱስን የፈለገ። ግን ኢየሱስን አጅበው የነበሩት ብዙ ሰዎች አሉ፣ ብዙ ረጃጅሞች፣ ግርማ ሞገስ ያላቸው። ግን ዘኪዎስን በሾላ ላይ ወጥቶ ወይም ሾላ ላይ ኢየሱስ አይቶ ና ዛሬ በቤት መግባት አለበት አለ። ለምንድን ነው? ዘኪዎስ ኢየሱስን ፈለገ። አጭር ቢሆንም ሀብታም ነው። ኢየሱስ ክርስቶስ ቤቱ ከገባ በኋላ ከዚህ በፊት ብዙዎችን አሳዝኛለሁ፣ ብዙዎችን በድያለሁ፣ ግን ዛሬ ምን አደርጋለሁ? እናንተ ትላንት እናንተን ያሳዘኑባቸውት እናንተን ምን ይቅር ብያችኋለሁ፣ ያለኝን ነገር ለድሆች ምን አካፍላለሁ ነው አለ። ስለዚህ ዛሬ እስኪ ኢየሱስን ስም ከመጥራት ይልቅ የእሱን ባህሪ መከተል ያስፈልገናል። እሱን መምሰል ያስፈልገናል። ከዘፍጥረት እስከ ራዕይ ምንም ኮፒ ቢታረግም ኢየሱስ በውስጥ ከሌለ ካንቱ ነው። ፍቅር ለወንድምን ማትወድ ከሆነ ለወንድሜ ፍቅር ማትሰብ ከሆነ ህርቅን ማትፈልግ ከሆነ that way is very wrong። ስለዚህ ቀን ሳለ መመለስ ይሻለናል። በዚህ ምድር ላይ የምታየው በጀርባዬ በኩል የምትመለከቱ ብልጭ ጭልም የምን ነገር የዚህ የምድር ነገር ነው። ግን ዛሬ አንተና እኔ የዘላለማዊ መንገድን ብንመርጥ ይሻለናል። ያን ደግሞ የምናገኘው ምን ስላደረገ ነው? ሀብት ስላለን ወርቅ ስላለን አይደለም። ኢየሱስ ክርስቶስን ህይወት ስንኖር ነው። እሱን ስንከተል ነው። ከዘፍጥረት እስከ ራዕይ ስላነበብክ ኮፒ ስላረክ ሳይሆን የሱን ባህሪ በውስጥ ስኖር፣ በአገልግሎት የሱ ባህሪ ስኖር፣ ስትወጣ ስትገባ፣ በሶሻል ላይፍ፣ በቤተሰብ፣ በማህበራዊ ኑሮ ላይ የሱ በላይነት በአንተ ላይ ሲታይ ነው ፍራማ የምትሆነው። ካልሆነ እንደ ጀርባዬ በኩል እንደምትመለከቱት ቴምፖራሪ የሆነውን ላይፍ ነው የምንኖረው። እንመኛለን፣ ልናገኝ አንችልም። ግርማ ሞገሱን ተሸክመን እንኖራለን እንጂ አይተን እንቀራለን። ስለዚህ ዛሬ እንደዚህ አይነት ህይወት እግዚአብሔር አምላክ ይሰውረን፣ ይቅር በለን። ዛሬ በይቅርታ በእግዚአብሔር ፊት መቆም ያስፈልገናል። በኔ ኑሩ ካለ እናንተም በኔ እኔም በእናንተ እኖራለሁ ብሎ በአፉ ተናግረዋል። ዛሬ እግዚአብሔር አምላክ የእኛን ኃላፊነት ጠብቋል። በእኔ የምትኖሩ ከሆነ እኔም በእናንተ እኖራለሁ ማለት ነው። እሱ በአንተ ላይ ኖረ ማለት በሶሻል ላይፍ በፍቅር ትኖራለ፣ በሰላም ትኖራለ፣ ለወንድሚ መልካም ታስባለ፣ ክፉ አታስበ። ኢየሱስ ክርስቶስ ሲገርፉት ሲያንገላትቱት ይቅር በላቸው እኮ ነው አለ። በትንቢተ ኢሳይያስ በምዕራፍ 53 ሄዳችሁ ስታነቡ እኔ ስለ አንተ ምንድን ነው አለ? ቆስሏል፣ ተሰቃይቷል። ስለዚህ ለዚህ እግዚአብሔር እንድንኖር እግዚአብሔር አምላክ ይፈልገናል። ዛሬ እኔም ለወንድሜ መልካም በማሰብ በሶሻል ላይፌ በትልቁ በትንሹ መልካም እያሰበን እንድንኖር ዘንድ እግዚአብሔር አምላክ ይፈልገናል። ዛሬም አንቺስ ምን እያልሽ ነው? ነገሬ እንዲከፈት፣ ነገርሽ እንዲለወጥ፣ ነገሬ የቆመብህ ነገር የጀመርከው የተኛውም ቻሌንጅ ሁሉ እንድትጋፈጥ እግዚአብሔር ኃይል ጉልበት እንዲሰጥ ዛሬ እግዚአብሔር አምላክ ይጠይቅሃል። ልጄ እኔ በአንተ እኖራለሁ አንቴስ እያለ ነው። ዛሬም ደግሞ ከሱ ጋር እንድንኖር ዘንድ ልባችን ከፍተን ከፈት አድርገን እሱን ሪስፍ እንድናደርግ ዘንድ እግዚአብሔር አምላክ ይፈልጋል። ስለዚህ እግዚአብሔር አምላክ ይርዳችሁ። ይህም ቮይስ ደግሞ ለዘመድም ለጠላትም ሼር ኮፒ እያረጋችሁ ለብዙዎች እንድታደርሱ ዘንድ በጌታ ፍቅር እጠይቃችኋለሁ። በዚህ ዓለም ላይ የሚታየው ነገር ሁሉ አላፊ ነው፣ ጊዜያዊ ነው። ይህች ሚንስ ቴምፐራሪ፣ በቃ አሁን ታይቶ አሁን የሚጠፋ ግን የእግዚአብሔር ስትሆን የዘላለማዊ ትሆናለ። የሚታስበውን የተመኘን ሁሉ መውረስ ይችላል እላችኋለሁ። መልካም ሰዓት ይሁንላችሁ። እወዳችኋለሁ። ሻሎም